አታድርጉት። ረጁ ልጠይቅሽ አንድ ይፈልግሻለሁ። አንድ ጊዜ በአላህ ረጁ አዳምጪ። አንቺም በጉዳይ ነበርሽ አይደል? ረጁ አዳምጪ። ረጁ አዎ ድብና አርግቼ ነበርኩ። አንገቴ እስኪሰበር ደረሰኝ ስጽፍ ስለቀን ነበርኩ። አውቃለሁ። አንዴ ረጁ አንድ ጊዜ አዳምጡ። ሚውት አታርጉኝ። እኔ መጥፎ ነገር ለማንም ሰው አላወራም። እኔ ገብቶሻል አይደለ? እኔ እንደዚህ በስሜት ሚውት አታርጉኝ። በአላህ አንዴ አትደውሉልኝ። በአላህ እባካችሁ። ይኸውልሽ አንድ ጊዜ ማንም እዚህ ላይ የተሳደበ ሰው ወይም እንትን ያለ ሰው የለም። እኔ ሁሉ ጊዜ ሳሪ እኔ የመጣሁበት መንገድ እናንተ ታውቃላችሁ። እኔ በጩኸት ወይም ሳወራ ሰው አያቀኝም። ፐርሰናል ላይፌ ኡስማን ላይቭ ላይ የሚታወቀው እብድ ነው። እኔ በግል ህይወቴ ግን የሚያቀኝ ሰው የለም። ገብቶሻል? ምን አይነት ሰው እንደሆነ የሚያቀኝ የለም። እኔ ሁሉም ሰው የሚያቀኝ በቃ በሌላ ነገር ነው የሚያቀኝ እና በጩኸት ሳወራ በቃ እንደዚህ አድርጎ ነው የሚባል እና አንድ ነገር ልጠይቅሽ ረጁ። እኔ አልነበርኩም በሰዓቱ፣ ግን አሁን መጥቻለሁ። አሁን በመጣሁበት ሰዓት ግን ይመለከተኛል እንደ አንድ ባል። ምክንያቱም ሴት ልጅ ሚስቴ ስትከፋ ይመለከተኛል። ምክንያቱም ሳሪ ስትከፋ ማን ይመለከተዋል? ባለቤቷን የሚመለከተው። ስትጨነቅ ለምን ማን የሚመለከተው? ባለቤቷ ይመለከተዋል። ምክንያቱም ኡስማ አብሬያት ሙሉ እኔ ነኝ፣ አብሬያት የምሰራ እኔ ነኝ። የሆነ ነገር በሆነች ቁጥር ወይ ህግ ቤት ደርሳ ስትመጣ በተበሳጨች ቁጥር እኔ ላይ ነው። ገብቶሻል አይደለ? ሁሉም ነገር ያስጨንቀኛል እንደ አንድ ሰው። ይሄ ነገር እኔ ሁሉ ጊዜ ጥያቄ የሚሆንብኝ ይሄ ነገር መቼ ነው የሚፈታው? ለምን በሰላማዊ መንገድ አትፈቱትም? ሁሉ ጊዜ ነው የምጠይቃት። እንደዚህ አይነት ሰው ይሄን የሚችሉ ሰዎች አሉ። እነዚህ ሰዎች ቢገቡ ሀቢባ የራሷ ሙሉ ለሙሉ አድርጋለች። 99% የራሷ አድርጋለች። ሀቢባ እኔ ክብር አለኝ። በተናገርኩት ነገር ይቅርታ ጠይቄያለሁ። አግባብ አይደለም የተናገርኩት ነገር፣ ተሳድቤያለሁ። ያ እሱ ስሜታዊ ከመሆን አንጻር ነው። ጭንቀት ነው። ገብቶሻል አይደለ? ጭንቀት ብዙ ነገር ሲደራረብብኝ ኡስሚ አሁን ሮሃን ቤቷን ከፍታ እየተናገረች ነው። ስለዚህ ለምን አንድ ላይ ሆናችሁ ችግራችሁ ወይም ደግሞ ያለውን ችግር ሰው አንድ አይደለንማ። አልተረዳችኝም። እሷ በሀይባ ጉዳይ ተቀይማኝ ማለት ነው። 3 ቀን 4 ቀን ይኸውልሽ ወሬ የለም። ገብቶሻል? በትዳራችን መሀል ደግሞ ችግር ተፈጥሯል። ገባሽ ሳሪ? አሁን አንተ የምትለው ቦታ አላት። አዳም ኡስማን እና ለሀቢባ ቦታ ኡስማን አንተ የምትለው መጀመሪያ የተሄደበት መንገድ ትክክል አይደለምና ሁለተኛው ኦፕሽን ይደረግ ነው አይደለም የምትለው። አሁንም ሁለተኛውን ኦፕሽን አልረፈደም። የኛ ሽምግልና ይቅር ተባባሉ ነው። ይቅር ተባባሉ። አዎ ይቅር ተባባሉ። እንዴት መሄድ እንዳለበት ማን ሰው ገብቶበት የሚችሉ ሰዎች እዚህ ላይ ገብተውበት የሚያስጨርሱ ሰዎች። ትናንትና ሳራ ለሀበሻ ደውላ አናግራቸዋለች። አላናገረቻቸውም? አናግራቸው። ሽምግልና ማለት ይሄ አይደለም እንዴ እኮ። ታዲያ በቃ አለቀ። ኻላስ አበቃ። ጥሩ እኔ ደግሞ እየተጨነቁ ነው አይደለም? ይቅርታ ጠይቂ ተባልኩ ነው። እኔ እኮ ተጠየቅኩኝ። በትዳሬ ላይ እኮ ችግር ተፈጠረብኝ እኮ። ማንን ነው ይቅርታ የምትጠይቀው? ማንን ላይ ይብረኝ አይደለ? ላይ ትናንት ማታ ገብቼ ማንን ነው ይቅርታ የምትጠይቀው? እስሚ እሺ እናንተ እዚህ ነው ያላችሁ። እናንተ ያመጣችሁ እናንተ ናችሁ። ይቅር ባላችሁ መሽ ላትቀይሙ እንችላላችሁ። ኡስማን ስለዚህ ጠይቃት። ምን ችግር አለው? ሀቡን ጠይቃት አልኩኝ እኮ። ይቅርታ አልኩኝ እኮ። አበቃ። አሁን እኮ በድጋሚ ትናንትና ያልከውን ይቅርታ ዛሬ ደግሞ በሌላ ነገር እየደገምከው እኮ ነው ኡስሚ። አበቃ። ይቅርታ ብለህ ፈታህ። ስማኝ አዳምጠኝ። ይቅርታ አይደለም። ስማኝ አዳምጠኝ ኡስሚ። አሁን ይቅርታ ብለህ ትናንት ከፈታህ በድጋሚ ስለዚህ ነገር ማንሳት አይጠበቅም። በድጋሚ መሄድ ያለብህ ቀጣዩን ስቴፕ ነው። ልክ ሙኒት እንዳለችው ሳራ ለሀበሻ ደውላ ካነጋገራቸው እነ ሙኒት እነታም የሚያወሩ ከሆነ በቃ ኖርማል ዝጋ። ትዳር ላይ ሊኖር እንደዚህ አይነት ግጭቶች አንደኛ ሮዋንን ለምን አትረዳትም? እሷ እኮ እርጉዝ ናት። አሁን ባለችበት ሁኔታ ምንም አይነት ነገር ብትል ልትረዳት ይገባል። ሲቀጥል ደግሞ በሰዓቱ ነገሩ ተበለሻሼ ብለህ የምትለው ረዋን በራሷ ፈርማ አዎ ብላ ፈቅዳ ወዳ ሳሪ አልነበርኩማ። ዳትሚት በሌለ ይኸውልህ አዳምጠኝ። አሁን ቅድም እንዳልከው ይኸውልህ ኡስሚ አዳምጥ። ይኸውልህ አሁን ቅድም እንዳልከው ሳሪ ስትቸገር ባሏ ነው አብሮ የሚቸገረው። ትክክል ነው። ግን ከሱ በፊት ለሆነ ነገር ማስተካከል የሚችል ከሆነ ማስተካከል ነው እንጂ ከሱ በፊት የሆነ ነገር እየመላለሰ መውቀስ አይችልም። መውቀስ አልቻልኩም። አዳምጪ ሳሪ፣ አዳምጪ። ያለፈ ነገር አልፏል። አሁን ሳሪ ብሰድብሽ ሰደብኩሽ አይደለ? አለፈ። አዎ በቃ አለፈ። ሳሪ የሆነ ስም ሰጠውሽ፣ የሆነ ስም ሰጥቼ ብሰድብሽ ያ ነገር አልፏል። አንድ ጊዜ ወጣል። ያፍ ወለምታ በቅቤ አይታሽም ይባላል። አንድ ጊዜ ከወጣ ወጣ ነው። በቃ። ግን አንድ ነገር እኔ አሁን ዛሬም ነገም አሁንም አልረፈደም። ምክንያቱም እቺ ልጅ እስከመቼ ነው እንደዚህ የምትሆነው? ከሚዲያ ጀርባ ያለው ትውለድ። መጀመሪያ እሷ ትውለድ እንዴ። አንተ ኡስሚ
እንዴ እሷ ያለች እኮ ይኸውልሽ ሳሪዬ አንድ ያዳምጪኝ ይኸውልሽ እርግዝናው በዛ ላይ ደግሞ ያ ኬዙ ጉዳዩ አንድ ነገር ልንገርህ አንድ ሰው ይሄን ሁሉ ማስኬድ አይችልም እሷ ራሷ እኮ መተው መቻል አለባት እኔ እኮ መክሬያታለሁ ረዋን አሁን አንቺ ስለራስሽ አስቢ ከወለድሽ በኋላ ደግሞ የሚያግዝሽ ሰው ተፈልጎ ተወርቶ ስቴፑን ይቀጥላል አሁን ባለሽበት ሁኔታ አንቺ ጤናሽን ካጣሽ አንቺ ከጤናሽ ካሎሽ ክስ ገለመሌ ምናምን ምን ያደርግልሻል ብዬ መክሬያታለሁ መጀመሪያ ውለጂ አንቺ ሁለቱኝ ሰላምሽን ታገኛለሽ ልጅሽን ስታይ ራሱ ብዙ ነገሮች ትረሻለሽ ብዬ ነግሬያታለሁ ምክንያቱም አንድ ሴት እናት ስትሆን ብዙ ነገር ነው የምታየው መኖር ትጀምራለች በቃ ያለፈውን ነገር ልክ ሙኒት እንዳለችው በይቅርታ አልፋ ለፈጣሪ ሰታ ለልጇ ስትል ትኖራለች እኔም ብዬ ደጋግሜ ነግሬያታለሁ አሁን አንተ ደግሞ እየመጣ እዚህ ቲክቶክ ላይ ምን ተናገረ ኡስማን የሚባለውን ነገር ይዘህ የሚራገብ ከሆነ እንዴት ነው ሰላም የምታገኘው አሁን ስሯል ኦኬ ሳሪያ አንድ ልንገርሽ አንድ ጊዜ እኔ ያሁን ለጊዜ ስኖር ተናግሬ ያውቃለሁ አላውቅም ገባሽ አይደለ ይሄ ሁሉ ነገር ኃላፊነት ያለበት ማን ነው ባለትዳር ነው አይደለ ባልየው ማትዳር ያለበት ዋስትና ጋራንቲ የሚወስደው አይደለም እንዴ እቺ ልጅ በተጨነቀች ቁጥር እኔ በቃ ጭንቅላቴ ሊፈነዳ ነው ምክንያቱም መቼ ነው የሚያልቀው ይሄ ነገር ገባሽ አይደለ እኔ አሁን ኮሜንታተር የፈለጋችሁ ነገር ብጽፎ እኔ ጉዳይ አይደለም ምክንያቱም ጊዜ አለው ገደብ አለው ጊዜ አለው ይፈታ ነበር የሚፈታው ደግሞ እዚህ ሰው ባላስ ትናንት አለፈ ትናንት ለሆነው ነገር መጸጸት ከተጻጸተ በዛ ላይ ደግሞ ሩዋን ህፃን ልጅ አይደለችም ሀቢባ አስገድዳት አይደለም እራሷ ፈልጋ ወቅዳ ወዳ ሳሪ ነጥብ አታስቢ ኖ ሳሪ ላ ነጥብ እያስጣልኩ አይደለም ከፈለክ ንግግሬ ካልጣማ ኡስማኑታ እኔ መጀመሪያ ጭንቅላትን አስተካክል እኔ በሷ ነገር እንደውም የተቀጠቀጥኩት ልንገርህ ምንም ከጎን ፎቶ ተነሳሽ ተብዬ እንዴ አዳምጪኝ ሳሪ አዳምጪኝ በሰዓቱ አለፈ በቃ ተረገጣችሁ ዛሬ ቀን ሰላም ፈጠራችሁ ደስ ይለኛል ሁልጊዜም ሰላም ፍጠሩ ምክንያቱም እናንተ ተስፈልጉናላችሁ ሰላም ስትሆኑ እናንተ የሚታገስ ሰው ይበዛል ገብቶሻል አይደለ በእናንተ መሀል ጸብ ሲበዛ ግን ምንድነው ግጭት ሲበዛ ምንድነው ማን ይጠቀማል ጠላት ነው የሚጠቀመው ሰላም ሁኑ እድሜ ልካችሁ ሁላችንም ሰላም እንሆን ሰላም ይውረድ እኔ ደግሞ ዋና ፖይንቴ በቃ የዚች ልጅ ነገር እንዲያልቅ በቃ ለአንዴና ለመጨረሻ ጊዜ በምን አይነት መንገድ ሽምግልና ገብተው ነው ትላልቅ ሰዎች ገብቶ ይለቅ የሚያሳም ኦስኒ አንድ ነገር ልንገርህ ረዋን ገብታ ሀቢባ አልበደለችኝም እሱ ምን እንደሚያወራ አላቅም እያለች እያለቀሰች ነው አንተ ደግሞ እዚህ ጋር ደግሞ ሌላ ነገር ትፈጥራለህ ምንድነው የሚሻላችሁ እኔ ምን አልኩኝ መጀመሪያ የተበለሻሸው ነገሩን በእውልህ አዳምጠኝ አሁን ኡስሚ ወደ እንትን ነው የምንሄደው ወደ ዘዴ ወይም ደግሞ ለነገ ቀጣይ ስቴፕ ምንድነው የሚለው ነው አሁን ወደ ቀጣይ ስቴፕ ስንሄድ ረዋንን ምንድነው እኛ ማድረግ ያለብን በርቺ አይዞሽ ጠንክሪ ውለጅ አበቃ የመጀመሪያው ስቴፕ ይሄና ይሄ ብቻ ነው ኡስሚ የፈለገ ነገር ቢሆን ምንም ማውራት አይገባም ምክንያቱም ልጅቷ በሰላም ትውለድ ራሷን ትሪት ታድርግ ጤነኛ ልጅ ጤናማ ሁና እናት ስትሆን ከዛ በኋላ እኮ ቀጣዩ ስቴፕ ይቀጥላል ኡስሚ ካላስ ታውቂያለሽ ስልካችን እንደተወሰደ ታውቂያለሽ አታውቂም ወይኔ እሱ እኮ ሌላ ጉዳይ ነው በቃ ታዩ ሳሪ አንዳንድ ጊዜ ሳሪ በጣም ምስኪን ስለሆንሽ አንተ ከሷ ጤና ይበልጥብሃል እኔ እርጉዝ ናት የኔ ጭንቀቴ ዛሬ ቀን ማለት ነው በሩን ዘግታው እባክሽን ምግብ እርጉዝ ነሽ ነገ ጠዋት የምታምጪው ስትጠጪ ስትበይ ነው ገባሽ እኔና በረዋን ጉዳይ አልተጣላንም በግላችን ኬዝ እኔ በቃ እንዲያልቅ ፈልጋለሁ ለአንዴና ለመጨረሻ ጊዜ አልቆ ረዋን ይኸውልሽ ለሰው ልጅ ምንድነው የሚያስፈልገው ገንዘብ አይደለም ገንዘብ ሁለተኛ አማራጭ ነው ነፃነት ፍሪደም ነፃነት ካለው የሰው ልጅ ሰርቶ መብላት ይችላል ገባሽ አይደለ አንደኛ መፍትሄ ነፃነት ሲኖረው የሰው ልጅ ምንድነው በቃ ሰላማዊ ክስ የለበት ምን የለበት በሄደበት ሁሉ ነፃ ነው ገብቶሻል ፈላጊ የለው ምን የለው እሺ አሁን አንተ የት ነህ እያለቀሰች ነው አሉ በቃ አሁን የት ነህ ሂድላት ከፍያለች ቀኑን ሙሉ ከሰበር ያልኩኝ አመጣውላት ምግብ ልስራልሽ ችግር እሺ አሁን አንተ አሁን ሂድላት አውራት በቃ አውራት ከዛ በኋላ ይማታል በሃይባ ጉዳይ ተቀይማለች ገብቶሻል አይደለ እሺ ይቅርታ ትጠይቃለች ችግር የለም አሁን ግን ሂድላት አውራት ሂድላት ከኔ ጋር መውራት ፈቃደኛ አይደለችም እኮ ነው ችግሩ ኡስሚ ኧረ በፈጠረ አሁን ልያለቀሰች ነው ሳሪ እንዴ ምን ሆነሻል እንዴ በፈጠረሽ ላንቺ እንዴ ከኔ ጋር መውራት ፈቃደኛ አይደለችም ሳሪ ያልገባሽ ነገር አለ እኮ ምን ሆነሻል እንደዚህ ግግም አትበይ እንጂ ሳሪ ያው
ከኔ ጋር በቃ እንትን የሆነ ወርዋንዳ በቃ ጦርነት ነው የፈጠርን በዚህ ጉዳይ ነው። እሺ ያታለች እሷ በህይወታችን ተጣልተን አናውቅም። እንደዚህ አይነት ነገር ተጣልተን አናውቅም። ማንም ሰው ሀሳብ ይስጥ። እኔ እኮ እሷን ፈታቤ ብያታለሁ። ራሷን ሙኒቲ ጃውሪያት የታለች? የት ነው የማወራው? ላይ ብለን እኮ ጨርሰናል። አሁን እኮ እሱ እንግዲህ ላበላሸኸው ነገር አስተካክል፣ ይቅርታ ጠይቅ ላለችው ነው እንደገና ሌላ ትርምስ እየፈጠረ ያለው። ገባሽ? በፍጹም ንግግር ስለማይችልበት ነገር አለሙን እያበላሸባት እኮ ነው። ጭራሽ ከእሱ አስተሳሰብ ውጭ ነው እሱ ያለው። እኔ ማርያም ሲላሱ ደግሞ ሌላ ታሪክ ሊፈጠር ነው እንጂ